የተሰቃየው መሲህ በዚህ በኢሳይያስ መጽሐፍ ላይ ኢሳይያስ ኢየሱስን በአካል አያውቀውም። ኢየሱስ በኖረበት ዘመን አብሮ የኖረ ሰው አይደለም። ኢየሱስ ከመምጣቱ ከ700 ዓመት በፊት የነበረ ሰው ነው። እኔ ትንቢት በዚህ ልክ ይነገራል። ፕሮፌሲ እኮ ነው። ትንቢት በዚህ መጠን ይመጣል። ትንቢት በዚህ ልክ ይታያል። እንደዚህ አይነት መገለጥ ይመጣል። ፊዚካል ስትራክቸር ሳይቀር፣ ሳይኮሎጂካሊ የሚኖርበትን ጦርነት ሳይቀር፣ ስፒሪቹዋሊ የነበረበትን ውጊያ ሳይቀር ምንም አልቀረውም። ኢሳይያስ የኢየሱስን መከራ ሲያወራ ኢሳይያስ በዚህ በ53ኛው ምዕራፍ ላይ የሚያነሳውን አይነት መከራ የትኛውም የመጽሐፍ ቅዱስ ጸሐፊ አልጻፈው። አይ ቲንክ የወንጌል ጸሐፊዎች በእኛ በኩል ቆሞ ነው የጻፉት። ኢሳይያስ በእግዚአብሔር በኩል ቆሞ ነው የጻፈው። የእሱ መገለጥ ነው። ገና ኢየሱስ መሬት አልወረደም፣ የበራለትን የጻፈው። እነሱ ደግሞ ያዩትን የጻፉት። እኔ በእውነት ነው የምላችሁ ኢየሱስ ተቀበለ ብሎ ኢሳይያስ ከሚጽፋቸው መከራዎች መካከል አንዷን ለመቀበል ዝግጁ አይደለሁም። ተዋረደን ለመቀበል ዝግጁ ናችሁ? ተሰቃየን አንዷን እኮ ነው። ይህን ሁሉ አይደለም። አንዷን ለመቀበል ሰው ዝግጁ አይደለም። ሁሉንም ተቀብሏል ኢየሱስ። መሲያኒክ ኤክስፔክቴሽናቸውን ገለበጠባቸው። ስለ መሲህ በመናገር የመጀመሪያ ነቢይ እንዳልሆነ ታውቃላችሁ። ሙሴ ጀምሮ መናገር ጀምረዋል። ከሙሴ ጀምሮ በዛ በዘጸአት መጽሐፍ ላይ ሙሴ እንደኔ ያለ ነቢይ በመካከላቸው ያስነሳል ብሎ ተናግሯል። ኢሳይያስ የጻፈው ደግሞ የሚዋረድ ነው። ኢሳይያስ የሚጽፈው ደግሞ የሚሰቃይ ነው። ለዚያውም ለመረዳት የሚያዳግት አይነት ሲቃይ የሚሰቃይ መሲህ ሲጀምር እንደዚህ ያለ የሰማነውን ነገር ማን አምነዋል? ይህንን ትንቢት ሲናገር በጣም በስሎ ነው የሚናገረው። እንግዲህ 52 ምዕራፍ ከግማሽ ምዕተ ዓመት በላይ ያገለገለ ሰው ነው ይህን ትንቢት ሲናገር። መሲያችን ይሄ ነው ይላል። እግዚአብሔር የሚልከው አዳኝ አለ ይላል። እግዚአብሔር ገለጠልኝ የሚለው ነው የሚናገረው ኢሳይያስ። ምናልባት ኢሳይያስን ይዘን በዘመኑ ብንጠይቀው ስለሚናገረው ጉዳይ በጣም የተብራራ ነገር ላያውቅ ይችላል። የእግዚአብሔር ኃይል የሚገለጠው በኢየሱስ ሲቃይ ውስጥ ነው። ልጁን እየገደለ ነው ዓለምን የሚያድነው ብሎ ነው ያቀረበው። በሰረገላ ላይ ተቀምጦ ከበሮ እያስደለቀ መለከት እያስነፋ አይመጣም። የሚያድነን በምድር ላይ እንዳሉ ዓለማውያን ነገስታት አይደለም። እየተሰቃየ ነው የሚያድነን። የእግዚአብሔር የመጨረሻው ኃይል የሚታየው ያለመጠን እሱ እየተዋረደ ነው። እውነተኛ ወንጌል ላይ ያገኘነውን ኢየሱስን ኢሳይያስ 53ኛው ምዕራፍ ላይ ያቀረበው። የሰማነውን ነገር ማን አምነዋል? ሪፖርቱን ማን ነው የሚቀበለው ይላል። አሁን እኔ ያቀረብኩ ነው። ማን ነው የሚቀበለኝ ሲል ማንም አይቀበለው። ሁሉም ተነስተው ወጥቶ ይሄዳል። የሰማነው ነገር ማን አምነዋል? የእግዚአብሔርስ ክንድ ለማን ተገልጧል? ውርደቱን እኮ ነው፣ ሲቃዩን እኮ ነው፣ መከራውን እኮ ነው። የእግዚአብሔር ክንድ ለማን ተገልጧል? ምንድነው መሰብከው ሲሉት የተሰቀለውን ክርስቶስን ሲል ጓደኛ ጥሎ ይሄዳል። የተሰቀለ የተረገመ ነው። እሱ አይደለም የተረገመ ያለው፣ ሕጉ ነው ያለው። ራሱ እግዚአብሔር እርጉም ነው ብሎታል የተሰቀለውን ሰውዬ። ስለዚህ የተሰቀለው ሲል የተረገመውን እያልከኝ ነው? የተዋረደውን እያልከኝ ነው? አዎ የኔ መሲህ እሱ ነው። የተሰቀለ ነው የኔ መሲህ፣ የተዋረደ ነው። በኢየሱስ መጠን መዋረድ አይቻልም። መጽሐፍ ቅዱሳችን ላይ ኢዮብ አይደለም በጣም የተዋረደው ኢየሱስ ነው። ኢዮብ እንኳን በዚህ መጠን ሊዋረድ ኢየሱስ የተዋረደበትን ያክል እንኳን አንደርስታንድ ማድረግ አይቻልም። ለመዋረድ አይደለም ለመረዳት አዳጋች ነው። ለማዳን ወደ ምድር የወረደ አምላክ ለማን ተገልጧል? ዲስከቨር አይደረግም። ሪቪልድ ነው የሚሆነው። ተፈልጎ የሚገኝ አይደለም፣ የሚገለጥ ነው። የእግዚአብሔር ክንድ ለማን ተገልጧል? እጃቸው ላይ ጥቅልል ይዘው የነበሩ ሰዎች ሳቱት። የሕግ መምህራን ሚስ አረጉት። ሕዝቡን ሰብስበው ሕግ የሚያስተምሩ የቤተ መቅደሱ ተጠሪዎች አላወቁትም። የእግዚአብሔር ክንድ ለማን ተገልጧል? በደረቅ መሬት ላይ እንደ ሥር አድጓል ይለዋል። እንደ ቡቃያ ነው የወጣው ይላል። ምድረ በዳ መካከል ዝናብ አይቶ ማያቅ የደረቀ መሬት መካከል እንደ ሥር ነው ያደገው። ዌልካም አይሉትም ማለት ሲወለድ አይቀበሉትም። ሲያገለግል አይደለም ሲወለድ አይቀበሉትም። የተወለደ ቀን እኮ ራሔል መጽናናት እስኪያቅታት ሕፃናት እኮ ተገደሉ። አልተቀበለችው። ለማዳን ነው የመጣው። ይህንን ሕዝብ ለእግዚአብሔር ለመዋጀት ነው የመጣው። አልተቀበልነውም። ኢየሱስ በተወለደበት ዘመን ላይ የነበረውን ክሊርሊ ኢሳይያስ አየው በራእይ። የሩቅ ዘመን ነቢያቶች የተናገሩትን 39 መጽሐፍ ሊጠቀልል በማይገመት መንገድ ኢየሱስ ተወለደ። ከቤተ መንግሥት ኤክስፔክት ሲያደርጉት፣ ከነገስታት ወገን ሲጠብቁት፣ በግርግም በበረት መካከል በጣም ሚድል ክላስ ከነበረ ፋሚሊ ውስጥ ማንም ከማይጠብቃት ሴት ኢየሱስ ብቅ አለ። ሲያድግም ኢሳይያስ እንደዚህ ያለ መልክና ውበት የለውም። ስናየው እንወደው ዘንድ ደም ግባት የለውም። ፌቨርድ አይደለም። ከሰው መሃል አትመርጠውም። የተለየ ድል አትሰጠውም። በየትኛውም ነገሩ ኢየሱስ የተለየ አልነበረም ከመካከላቸው።
የዘላለም አምላክ እኮ ነው። ሰማይና ምድርን እኮ ጠርቶ ያበጀ ነው። እንደዚህ የሚያምረውን ይህን ሁሉ ህዝብ እኮ ከምድር አፈር አብኩቶ የሰራ ነው። ይህንን ህዝብ ፈጥሮ ደግሞ ለዋጆ ብሎ ሲመጣ እንወደው ዘንድም ግባት የለውም። መላእክት አንድ ቀን በሽራፊ አይን አይተው ታያቁ። ማንም ሊቀርበው በማይችል ብርሃን ብቻውን ለዘላለም የኖረ አምላክ መሬት ላይ ሲወርድስ እንደዚህ ለማየት ሁሉ አትፈልገውም። ሰማይ እኮ አይታይም ከክብሩ የተነሳ። ሰማይ እኮ ከሚያብረቀርቅበት ብርሃን የተነሳ እኮ ሊጠጋው የሚችል እኮ የለም። እኔን ለማዳን ሲመጣስ ከሰው መሃል አልመርጠውም፣ አልፈልገውም። ለእኔ ነው የተናቀ ነው ይለዋል። የተናቀ ይልና ከሰውም የተጠላ የለም። እዚህ ቤት እንደዚህ አይነት ሰው ስናየውስ የሕማም ሰው ነው ይልና ደዌን ያውቃል። ምን ማለት መሰል እንዲህ ስታየው እንዳመመው ያስታውቃል። ይሰቃያል። ምን ማለት መሰላችሁ? የታመሙትን በሙሉ ወደሱ አመጡ ይልና ፈወሳቸው እኮ አይልም አይደል? ካዳናቸው በኋላ እርሱ ሕመማችንን ተቀበለ ደዌያችንን ተሸከመ የሚለው ቃል ተፈጸመ የሚል ቃል አለ። ምን ማለት መሰለ? ፈውሷቸው ስል ተቀብሏቸው ነው። ተሸከመው የሚለው ቃል ተፈጸመ። አምጣው ብሎ ላዩ ላይ ነው የሚያደርገው በሽታውን። ደዌያችንን ተሸከመ። የሰውን ሁሉ ተሸክመህ አይደለም፣ የዓለምን ሁሉ ተሸክመህ አይደለም፣ ሰው ሁሉ እንዲድን አድርገው አይደለም። የብቻህን መሸከም አትችል። የሆነ ቦታ ጥቂት ነገር ሲያመን እንዴት ነው እሱ የሰውን ሁሉ ይሸከማል። አምጣው። የሕማም ሰው ብዙ ቦታ ኢየሱስ እያስጣላቸው አይደለም፣ እየተቀበላቸው ነው። ሕመማቸውን ብቻ አይደለም ኃጢአታቸውንም ይቀበል ነበር። ያቺ በድንጋይ የምትወገር የነበረችዋ ሴት እሱ እኮ በቦታዋ ገብቶላት እኮ ነው የለቀቋት። ትተዋት እኮ አይደለም። ኢየሱስ እኮ ሕግ እኮ ሊሽር አልመጣም። ነቁጣው ሳይቀር ፈጸመዋለሁ ካል ነቁጣው ማለት ዶት የሕጉን ድምፅ ሊቀይር የሚችል ስርዓተ ነጥብ ካለ ድምፁን ጠብቄ ነው ማድረገው አለ። የተጻፈውን ብቻ ሳይሆን ድምፁን ጠብቄ ነጠላ ሰረዝ ድር ሰረዝ ካለ እሱን ስርዓተ ነጥብ ሁሉ አክብሬ ነው ማድረገው አለ። እንኳን ልሽረዋል። ሙሴ በሕጉ ሞት ፈርዶባታል ሲል እሞትላታለሁ እኮ ነው ያለው። እሱ አልሻረውም እኮ እኔ ያለው የምሞተው። ታዲያ ተዋት። ተቀብሎ ነው ፍርዱ። ሰብሮት ብቻ አይደል ወስዶት ነው። ደግመሽ አትስሪ ያላት እኮ ለዛ ነው። ኃጢአት የሚሰራን ሰው ደግማ አትስራ ትለዋል እንዴ? አይችልም፣ ይደግማል። ኢየሱስ ግን ደግመሽ አትስሪ ያለበት አቅም አለ፣ ወስዶት ነው። የእግዚአብሔር የመጨረሻው ኃይል የታየው የተዋረደው ልጅ ላይ ነው፣ የተሰቃየው መሲህ ላይ። ይህንን መካከለኛ የምናደርግበት ምክንያት ዘላለም የተቀየረው እዚህ ጋር ነው። ወደ ኋላ ወደፊትም እግዚአብሔር ሰውን ያዳነው ልጁን መስቀል ላይ ገሎ ነው። ወደ ኋላ ወደፊትም አባቶቻችን ከሩቅ አይተው ይሳለሙታል። እኛ ደግሞ ኦልሬዲ ተጨርሶ አልቋል፣ እናየዋለን። መሃላችን ያለው ይሄ ነው። በምንም መንገድ እግዚአብሔር ሰው አድኖ አያውቅም። ለማዳንም እግዚአብሔር ምንም ነገር አድርጎ አያውቅም። ምልክት ነው የሚሰጠን። እልከዋለሁ ይላል። ምንም ነገር ሲሰራ ያው ይመጣል ይላል። መሲያኒክ ላይን ነው የሚያሳይ። ፕላን አለኝ ይላል። ምን እልከዋል። ታዲያ ከግብፅ ወደ ከነዓን መውጣቱ ተአምር ነው። ከሲኦል ወደ ሰማይ ይሄ በትር አንስቶ ነው የከፈለው። ያኛው መስቀል ላይ ይሞታል። በማናከብረው መንገድ ስለኛ ኃጢአት ይሞታል፣ ያድነናል። ኢሳይያስ የተነበየው ይህንን ነው። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችን ደቀቅ፣ የደህንነታችንም ተግሣጽ በእርሱ ላይ ነበረ፣ በእርሱም ቁስል እኛ ተፈወሰ። ይሄ ቃል ኪዳን ተሻግሮ መጥቷል። አንደኛ ጴጥሮስ ምዕራፍ 2 ላይ። ይሄ ምዕራፍ ሐዋርያት ሥራ ምዕራፍ 8 ላይ ሰብሮ መጥቷል። ኢትዮጵያዊ ጀንደረብና ፊልጶስ ሲያወሩ ስፔሲፊካሊ እቺ ቃል የተጠቀሰችው ከኃጢአት አንጻር ነው። አንደኛ ጴጥሮስ ምዕራፍ 2 ላይ ሲጽፍ ለኃጢአት ሞተን ለጽድቅ ሕያው እንድንሆን ኃጢአታችንን በሰውነቱ በእንጨት ላይ ተሸክሞ ሞተ፣ በመገረፉ ቁስል ተፈወሳችሁ። ኃጢአት የዘላለም ሞት ነው። ኢየሱስ ኃጢአታችንን የክርስቶስ ቁስል ከኃጢአት ይፈውሳል። ስትራይፕስ። ጴጥሮስ በሩቅ ይከተለው ስለነበር ጀርባውን ያይ አይደል? ዮሐንስ ነው ፊት ለፊት ስለነበር ጎኑን በጦር ወግቶናል እያለ የጻፈው። ዮሐንስ እንደዚህ ቆሞ ነበር ፊት ለፊት እና ዮሐንስ ጎኑን ወግቶት ነበር። ደምና ውሃ ወጣው እንትን አረጉት። በጣም ዲቴል የሚጽፈው አጠገቡ ነበር። ጴጥሮስ ከሩቅ ነው የሚያየው እና በርቀት ይከተለው ነበር ይላል ሉቃስ 22 ላይ። በሩቅ እንደዚህ በሩቅ ነው የሚያየው። ጀርባው ይላል ትልትል ሲያረጉት ሲጽፍ የጻፈው እሱን ነው። በመገረፉ ቁስል ጀርባውን አለ ይገረፉት 40 ያየው ቀን ጥሎት ሄዷል ሮጦ። ያንን ካየ ከ35 ዓመት በኋላ አካባቢ ሲጽፈው ያ ቁስል ይፈውሳል። የተገረፈ ቀን እኮ አይቶት እኮ ጥሎት ነው ሄደው። አልከተለው ይታደገናል ብዬ ጠበቅኩት እሱ ነው አልከተለው ብሎ ሄዶ መንፈስ ቅዱስ መጥቶ ብርሃን ሲሰጠው ሲጽፍ ያ ቁስል አለ ሊትራሊ ሰውነቱ ላይ የነበረውን ስትራይፕስ ነው። በሰውን አይቼዋለሁ አሉ። ጀርባው ተጠልጥሎ አይቼዋለሁ። ያ ቁስል ከኃጢአት ያድነናል። ለኃጢአት ሞተን ለጽድቅ ሕያው እንድንሆን እርሱ ኃጢአታችንን በሰውነቱ በስጋው ነው ተሸክሞት በእንጨት ላይ ሞተ ይልና በመገረፉ ቁስል ተፈወሳቸው የሚለው ቃል ተፈጸመ ይላል። ከኃጢአት ነፃ ሊያወጣን የቻለው ኢየሱስ ብቻ ነው። ኢየሱስ ብቻ ነው። ለዘላለም ሰውን ከኃጢአት የሚያድነው ኢየሱስ ብቻ ነው።
በምንም መንገድ ሰው ከኃጢአት አይድንም። በብልሃት የማይዳንበት ጉዳይ ቢኖር ኃጢአት ነው። ሕክምና የሌለው ጉዳይ ቢኖር አንዱ ኃጢአት ነው። የለውም። ሊያክም የሚቀመጠው ሐኪም ኃጢአተኛ ነው። በጌታ ካልሆነ እንኳን ሊያድን ኃጢአትን ሊያድን የቻለው ኢየሱስ ብቻ ነው። እዚህኛው ኪዳን ላይ አባቶቻችን አውጪ አይደሉም። ልክ እንደኛ አብረው ወጪ ናቸው። ኢየሱስ ብቻ ነው ነፃ አውጪ። ኃጢአትን ከሰው ደም ውስጥ መዞ ማውጣት የቻለው ኢየሱስ ብቻ ነው። ይሄንን ያደረገው በቁስሉ ነው። በቁስሉ ነው ያሸነፈው። እየደማ ነው፣ እየተተለተለ ነው፣ ጀርባው ተቦጫጭቆ ነው ክሩሲፋይድ የሆነው ክራይስት። ክብር ለኢየሱስ ይሁን። የሰማነውን በልባችን ያቆየልን። ዘመናችሁ ይባረክ።